ወይ አዲስ አበባ ወይ አራዳ ሆይ ሀገርም እንደሰው ይናፍቃሉይ ተብሎ የተዘፈነላት አዲስ አበባችን በእውነት ትናፈቅ ነበር? በርግጥስ እንደ ስሟ አዲስ ሆና የታደሰ ህይወትን ትሰጥ ነበር? ቆይታችን ለዚህ መልስ አለው። ከተማ ማለት የሰው ልጅ ተስፋና ትውስታ የሚተነፍስበት ግዙፍ ሳምባ ነው። ለዘመናት አዲስ አበባ ሳምባዎቿ በቆሻሻ ተዘግተው ትንፋሿን አጥታ ስትሰቃይ ኖራለች። መንገዶቿ የጭንቀት፣ ወንዞቿም የድህነታችን መስታወት ነበሩ። እውቁ የስነ ልቦና ምሁር አልበርት ባንዱራ ራስ ብቃት ወይም ሰልፍ ኢፊሸንሲ ንድፈ ሀሳብ እንደሚያስረዳው የሰው ልጆች አቅም የሚገነባው አካባቢያቸውን ሲመለከቱ በውስጣቸው እኔም እችላለሁ የሚል እምነት ሲያጭርባቸው ነው። አንድ አትሌት ያለምን ሪከርድ ሲሰብር ሌሎች ይቻላል ብለው ይነሳሳሉ። ይህ መነሳሳትና ተመሳሳይ ድል ኢትዮጵያ የአትሌቶች ሀገር ናት የሚለውን ትርክት ፈጥሯል። ከዚህ ንድፈ ሀሳብ አንጻር አዲስ አበባን ስንቃኛት የወንዝና የኮሪደር ልማቷ ያመጣው ውበት የስራ ባህላችንን የሚቀርጹ መምህራን ሆነው እናገኛቸዋለን። በቆሸሹ ወንዞች መካከል ሲኖሩ የነበሩ ዜጎች ድንገት በሳምንታት እድሜ ውስጥ ቆሻሻው ወደ መናፈሻ ጨለማውም ወደ ብርሃን ሲቀየር ሲመለከቱ በውስጣቸው ተቀብሮ የነበረው የተስፋ መቁረጥ ግንብ አብሮ ይፈርሳል። ይህ ስኬት በባንዱራ እሳቤ ተምሳሌታዊ ትምህርት ወይም ኦብዘርቬሽናል ለርኒንግ ይባላል። በሌላ አነጋገር የኮሪደር ልማቱ ፍጥነትና ጥራት የኢትዮጵያንን የስነ ልቦና ከጥገኝነት ከምስኪንነት ትርክት አላቆ ወደ ልዕልናና ወደ ተግባር ምላሽ የሚቀይር ሞተር ሆኖ እያገለገለ ይገኛል። ለምን ይህ ሁሉ ጥረት አስፈለገ ለሚለው መልሱ በአልበርት ባንዱራ የጥናት መዝገብ ውስጥ ተቀምጧል። ሰልፍ ኤፊሸንሲ ወይም እችላለሁ ባይነት ዝም ብሎ አይመጣም። የሰው ልጅ አቅም የሚወለደው ካየው ስኬት ነው። ባንዱራ ነው የሚለው በአጭር ቀን የተጠናቀቀውን ኮሪደር ስናይ ለዓመታት በአእምሯችን ታስሮ የነበረው አንችልም የሚል ሰንሰለት ይበጠሳል። የታየው ድል በውስጣችን ለተደበቀው አቅም እንደ ትልቅ ጥሪ ወይም ሞዴሊንግ ሆኖ ያገለግላል። ከዚህ ቀደም አዲስ አበባ ውስጥ ወንዝ ማለት የቆሻሻ መገለጫ መስክ ነበር። ዛሬ ግን ወንዝ የእረፍት ቦታ ነው። ቀድሞ መንገድ ማለት ከተሽከርካሪ ጋር እኩል የግፊያ ጉዞ ነበር። ዛሬ ግን ክብር ነው። እናም አካባቢያችን ሲቀየር ማንነታችንን አብሮ የመቀየር ግዴታ ውስጥ ይገባል። ይህ ግንባታ የመሰረተ ልማት ፕሮጀክት ብቻ ሳይሆን የኢትዮጵያ ልዕልና ግንባታ ነው። ትናንት አዲስ አበባን የሚያውቋት ዛሬን ደግሞ ካላያት አፉን ሞልቶ አውቃታለሁ ማለት እስኪቸግረው ደርሷል። እዚህ ጋር ከሰሞኑ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ያሉትን ጥሩ ማሳያ ይሆናል። ሰምተናቸው እንመለስ። Now this very city of Addis Ababa በየዓመቱ ቢያንስ አንድ ጊዜ የምመላለስባት ይህች ታላቅ ከተማ አዲስ አበባ አሁን ላይ ለውጧ እንዲህ በብርሃን ፍጥነት እዚህ ደረጃ ይደርሳል ብዬ አላገናዘብኩም ነበር። ከዚህ ባሻገር ይህች ከተማ ከአፍሪካ ወሳኟ የዓለማችን የዲፕሎማሲ ማዕከል መሆን ችላለች። የአፍሪካ ህብረት መቀመጫ፣ የተባበሩት መንግስታት ከዓለም ትልቁ የሰው ኃይል ቁጥር ያሰማራባትና ሶስተኛዋ የተቋሙ ስምሪት ያለባት ታላቅ ከተማም ነች። ባንዱራ እንደሚያስረዳው ውበት ባለበት ቦታ አእምሮ ሰላም ያገኛል። ሰላም ባለበት ቦታ ደግሞ ስነ ምግባር ይጸናል። መደመር ማለት ከትናንት መልካሙን ሰንቆ ዛሬን አሳምሮ ለነገ ትልቅ ሀገርን ማሸጋገር ነው። የደህንነት ትርክት በልዕልና ትርክት መተካት ነው። ዛሬ ዓለም አዲስ አበባን ሲመለከት የሚያየው ቆሻሻን ሳይሆን የመቻል ጥበብን ነው። በዚህ ሳቤ ስንመለከት ይህ ትውልድ መንገድ ሲገነባ ድንጋይ እየከመረ አይደለም፣ ለወደፊቱ የብልጽግና ስነልቦናዊ መሰረት እየጣለ እንጂ። ከተማ ማለት ከድንጋይና ከአስፋልት በላይ የሰው ልጅ ተስፋ የሚታተምበት ትልቅ መጽሐፍ ነው። ዛሬ አዲስ አበባ ላይ እያየን ያለነው ለውጥ የመንገዶችን መከፈት ብቻ ሳይሆን የኢትዮጵያን የታሰረ የአእምሮ መፈታት ብስራት ነው። አልበርት ባንዱራ በቤተ ሙከራ ያረጋገጠው ንድፈ ሀሳብ እኛ ዛሬ በየመንገዶቻችን ላይ በተግባር እየኖርነው እንገኛለን። ያየነው ስኬት እችላለሁ የሚል ወኔና የጠራ ስነ ምግባር በውስጣችን ዘርቷል። እነዚህ ኮሪደሮች የጉዞ መስመሮች ብቻ አይደሉም። ትላንት ባንችልም ሰንሰለት ተተብትቦ የነበረው ማንነታችን ዛሬ በልዕልና ትርክት ነፃ መውጣቱን የሚያበስሩ የድል አውራ ጎዳናዎች ናቸው። ዛሬ የምንራመድባቸው የእግር መንገዶች ነገ ልጆቻችን በኩራት ቀና ብለው የሚሄዱባቸው የታሪካችን አሻራዎች ናቸው። አሁን ጨለማው ተገፏል፣ ትርክቱ ተቀይሯል። የድንጋይና አሸዋ ህብር የአሸናፊነት ዝማሬን ፈጥሯል። ከእንግዲህ ጥያቄያችን ኢትዮጵያ መቼ ትለወጣለች የሚል ሳይሆን እኔ
በዚህ ታላቅ ለውጥ ውስጥ ድርሻዬ ምንድን ነው የሚል ነው። ምክንያቱም አይተነዋል፣ አምነነዋል፣ ደግሞ ችለነዋል።